ከኢትዮጵያ ህዳሴ ግድብ ኢትዮጵያውያን የሚፈለገውን ያህል ጥቅም ያገኙ አይደለም ይላል ኢትዮጵያ ላይ ጫና ለማሳደር የምትሄድባቸው ሂደቶች ካሉ እነሱን ለመከላከል ከሆነ በጣም ቆንጆ የፖለቲካ አካይ ነው በጣም አሪፍ ነው መለስ ዜናዊ ትልቅ የሆነ በአፍሪካ የመጨረሻ ትልቅ የሆነ ግድብ መገንባት ፈለገ የግብጽ ነዋሪ ምንም የማይሰማው የሆነ ትልቅ የሆነ ጉዳት ደርሶብናል ይላል ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል الحقيقة سد النهضة له ظروف خاصة هذه الظروف نقدر نقول إنها سياسية بالدرجة الأولى. يا إثيوبيا هداسة جدب إلال ليت على بحري الله إلال كذي بحريو واناونا تلقو بوليتيكا يمونون إلال. أهون إثيوبيا يسرعون إثيوبيا هداسة جدب بوليتيكاوي لما درج يميشلوتن يهال ركعت يهدونه كلمات جيت هذا دال هنا. ሚፈልገው ግብጽ ላይ ጫና ሱዳን ላይ ጫና ለማሳደር ብቻ ለማያዣ ወዮላችሁ ዋንዳና አስጠማችሁ ከፈለግን ደግሞ እናሰምጣችኋለን እኔ በዚህ ድርጊት ኢትዮጵያ ምን እንደምትጠቀም ማወቅ ብችል ደስ ይለኛል ቢያንስ ለምሳሌ አንድ ጫና ልታሳደር ትችላለች የሚባልበት አንድ የኢትዮጵያ ላይ የሚሰራ ደባን ለማስቆም ኮነ ሰየው اذا كان يعني السياسه يعنى به أنها توقف التمدد العدواني المصري هذا جيد عند ذاكونا مالت يا جبس عندند كإرتراغا كسوماليغا منا متشمدمدونا مندرو متمودامودونا ኢትዮጵያ ላይ ጫና ለማሳደር የምትሄድባቸው ሂደቶች ካሉ እነሱን ለመከላከል ከሆነ በጣም ቆንጆ የፖለቲካ አካይ ነው በጣም አሪፍ ነው ይሄ እኛም ፖለቲካዊ ነው ቢሉት እንስማማለን ግን ሙሉ በሙሉ ይሄ ብቻ ነው አላማው ግን ማለት አይቻልም ካሁኑ አልহামዱሊላህ እኛ አሳየበላ ያለ ህብረት ሰባል እዛው ውስጥ እኔ ቀምሻለሁ ብያቸዋለሁ ግን ያ በቂ አይደለም ማለት ያ ብቻ አይደለም አላማው ትልቅ ነው وليست اقتصاديه እናም ኢኮኖሚያዊ አይደለም ይላል اوكي لان هذا السد كان تصميمه انه يخزن 11 مليار وينتج كميه من الكهرباء يعني حوالي 1200 ميجا وات ምክንያቱም ማለት ይህ የኢትዮጵያ ህዳሴ ግድብ የተሰራው 11 ቢሊዮን ሜትር ኪዩብ ብቻ እንዲይዝና 1100 ብቻ ሜጋዋት ኤሌክትሪክ እንዲያመርት ነበር ይላል يعني عندما تقل نسبة الكهرباء يكون اقتصادي وعندما تقل نسبة المياه يكون لأنه الفرعون هو الذي يعرف ما الذي نحتاجه نحن هي ما علمت لكم وما أريكم إلا ما أرى مبال من روني أيهوت نجي إن أنت متاوت أدلم تككلن يوكايد يميل يفرعون أكايد على ግብጽ 11 ቢሊዮን ሜትር ኪዩብ ብቻ ነበር ኢትዮጵያ ይዛ 1100 ሜጋዋት ይበቃታል ይላል ማሻአላህ يعني هو الذي يحدد لنا وهو الذي يعرف مصلحتنا يعني هذا اقتصادي هي سيون የእውነትም የኢትዮጵያ ኢኮኖሚን ተፈልጎበት የተሰራ ነው ግን ሲበዛ ይወት ወደ ፖለቲካ ይቀየራል لكن رئيس الوزراء الاثيوبي اراد انه يبني اكبر سد في القاره الافريقيه ነገር ግን የኢትዮጵያው ጠቅላይ ሚኒስትር በወቅቱ መለስ ዜናዊ ትልቅ የሆነ በአፍሪካ የመጨረሻ ትልቅ የሆነ ግድብ መገንባት ፈለገ ለምን ይሆን
ومن هنا بصرف النظر عن العائد الاقتصادي إيه تقلع منسترو جن إيه ننتلك قدب سياسب جن فتسمو سلا لا يتوبيا ميمت اللاتن تكم عدلم يايو بصرف النظر إلى المالد يمتع يراسو قدي بميل جن وانو يسو علامة بقى بأفريكا تلقون قدب مقدمنا بقى أي بتشانو علامة وبالتالي بالفعل السد أصبح سد ضخم سلازي عند تبالو إن عند تفلقوم يتوبيا قدب بتام تلقو هنا خزن ما يقرب من يعني 74 مليار حسب التصريحات بالإضافة إلى أن نعم الناس عندما يقولون أهون لاي 7 بليون متر كيوب الآن صدق وآمن أهون جنا عباس شراكي 7 مال الجمر أهون جنا اسكازاري درس السارات نمبر ميلو جن أهونم جن لا تنكاكي الناس عندما يوجد على مالتنا 7 بليون اسكاون السو ميلو أيضا لمس السارات يالنو مجتجالو عائد الاقتصادي من هذا السد غير واضح تماما على الشعب الإثيوبي بدليل أهون لاي يه قدب لإثيوبيانوش يميولو ولتا اسكاون قلت عدلم أنيا والله عندني الحمد لله دلنيا هونو يايسو بمايت بتشا بقى بمايت بتشا تلك إيه كهالاي متاوت عينت مالت بقى ይህንን ግድብ በማየት ብቻ አይኔ ጥግብ ይላል አይምሮዬ በጣም ብዙ ነገር እንዲያስብ ያደርጋል በተስፋ ልቤ ይሞላል በዚህ ውሃ ውስጥ ያለን ጥቅሞች በጣም ብዙ እንዳሰላስል ያደርገኛል ከዚህ ውሃ ጀርባ የኢትዮጵያ ህዝብ ምን ሊጠቀም ይችላል የሚለውን እንዳስብ ያደርገኛል ቢያንስ በትንሹ በቃ ይሄንን ሐሳብ ከለወጠ በቂ ነው የኢትዮጵያ ውሃ በፊት ግን ዲዞ ይዞራል ምናም እየተባለ የሚታማው ቆሟል የሚል እሳቤ ሳገኝ ለኔ በቂ ነው ይሄ አንደኛው ይሄ እሱ ማያቀው ነው هذا لا يشعر به مصري الا عندما بني سد العالي የነሱ አስዋን ግድብ ያንም ያክል ውሃ ይዞ በየውሃ የኤሌክትሪክ ምርቱ ግን 2100 ብቻ ነው ማለት ከኛ ግድብ ጋር ሲነጻጸር የኤሌክትሪክ ምርቱ በጣም ትንሽ ነው እንደዛም ሆኖ የኢትዮጵያ ህዳሴ ግድብ በኤሌክትሪክ እየበለጠው እንኳን የኢትዮጵያ ኢኮኖሚ ገና የኢኮኖሚ ጉዳይ አልታሰበበትም ይላል لأن السد الآن اكتمل والبحيرة موجودة منذ 5 سنوات وما شفناش إيراد زراعي واحد تم አሁን ምንድነው እንግዲህ ጥሩ ጥያቄ ነው ይሄ ለኛ ቻሌንጅ ነው ይሄ የኢትዮጵያ ህዳሴ ግድብ አሁን ላይ 74 ቢሊዮን ሜትር ኩብ ይዟል ከዚህ በፊት ደግሞ ውሃ የያዘ ነበር መጀመሪያ 5 ነጥብ ይዟል ቢሊዮን ሜትር ኩብ ቀጥሎ 13 ተጨምሮበታል እያለ ነው አሁን የደረሰው በዚህ ሂደት ውስጥ አለ ምንም አይነት እርሻ ላይ የነም አለ ጥሩ ጥያቄ ነው ሶ يحبون ان يروا زراعه عندكم يا اثيوبيين ኢትዮጵያኖች ካሁኑ እርሻ ማሰብ አለብን ማለት ነው አልহামዱሊላህ عباس شراقي يتمنى منا ان نزرع ان شاء الله يعني وسنزرع باذن الله ስለዚህ ምንድነው ማለት ነው የኢትዮጵያ ህዝብ ውሃው ተንጣሎ ባለበት ዳርቻ ላይ ስለ እርሻ ሊያስብ ይገባል እያለን ነው عباس شراقي ان شاء الله ግን ራሱ ምን ይለበር ኖ የኢትዮጵያ ህዳሴ ግድብ ለኤሌክትሪክ ብቻ ነው መሆን ያለበት እርሻ መታረስ የለበትም ያለ ደግሞ ሲዘፍን ነበር አንዳንዴ كان يتمنى إثيوبيا أن لا تزرع لكن الآن يتحدث أن إثيوبيا ما تزرع جيد يعني هكذا الخرافات ما في مشكلة يعني نسو بفلقوت كزي بمياه وربات وقت إنيا متأكم جنا اللبن إذن تسادابي وانا نقر سيلن ياسدب اللبن يندي بلن قوم بلن راساتشن من ناس هاد قبت مونا اللبت اللي هو سلنقبا يقبال بدنب يا نسو ميسان الزروبن تجت لا እንትን ሊያበቃን ይገባል ወደ ስራ ወደ መነሳሳት ሊያመጣን ይገባል ስለዚህ ያለ እርሻ ላይ የንም ብሏል አንድ مزرعته ولا شفنا مشروعات حتى توفير مياه الشرب للسكان وده ሌላው የውሃ መጠጥ ለህብረተሰቡም እንደዛው እየተዳረሰ ነው ሚለውንም አልሰማንም ይላል ጥሩ ይሄም አንዱ ኢትዮጵያ ልትሰራበት የሚገባ ነገር ነው ማለት ነው ስለዚህ እኛ ይሄንን ትችቶች መቀበል መቻል አለበት مش مستحيل يحصل لان الشعب الاثيوبي عايش فوق الجبال والماء ሌላው ይሄ ነገር ሊከሰት አይችልም ምክንያቱም የኢትዮጵያ ህዝብ ተበታትኖና በየተራራው ነው ያለው ስለዚህ ውሃ ከዚህ ስቦ ለመውሰድ በጣም ይከብዳል ይላል ውሸት ነው ምክንያቱም 2250 ኪሎ ሜትር ወደታች ከሄደ ውሃው ከተንጣለለ ያ 250 ኪሎ ሜትር ራዲየስ ላይ
በቀኝና በግራ በጣም ጥሩ የሆነ የመንገድ ስራዎች ከተሰሩ ቅርብ የሆኑ አካባቢዎችን በሙሉ ውሃ ማዳረስ ይቻላል ምክንያቱም ከቤኒሻንጉል እስኪ ቅርብ የሆኑ ሀገሮችን ጥቀስ በባል እዚህ ውስጥ ጻፉልኝ በኢትዮጵያ የቤኒሻንጉል አካባቢ በጣም ቅርብ የሆኑ ሀገሮችን ጻፉ ወንድሞች እህቶች ምታቆተን ባህር ዳር ጎጃም ምናም ይያላችሁ ጻፉ ምናቃቸውን ከተሞች ለቤኒሻንጉል በጣም ቅርብ የሆኑ ከዛ በኋላ ደግሞ ምን ያህል ሰዎች ይኖሩባቸዋል የሚለውንም እዚሁ እንሰራዋለን እኛ አብረን ፕሊዝ አግዙኝ እስኪ ለቤኒሻንጉል ቅርብ የሆኑ አካባቢዎችን ጻፍ እዚህ ጋር አንድ ጊዜ እንትኑን ምንድነው ስሙ ካርታውን ክፈቱትና የኢትዮጵያ ካርታ ይከፈት ከዛ ምን ያህል ቅርበት አለው ያንዳንዱ ለቤኒሻንጉል የሚለውን ሁላችንም እንስራው እስኪ ወለጋ ጎበዝ ዳዊት ነብዬ ወለጋ ምን ያህል ኪሎ ሜትር ከቤኒሻንጉል እሱንም አብራችሁ ጻፉ ለምሳሌ አገሩን ጥቀሱና ምን ያህል ኪሎ ሜትር ርቀት ላይ እንዳለ ማለት ነው እስከዛው እየተረጎምኩ ቀጥላለሁ هتطلع تاني فوق وايضا الكهرباء شفنا التوربينات متوقفه اذا الشعب ሌላው እንትን ነው ኤሌክትሪክ ተርባይኖቹ ብዙዎቹ እየሰሩ አይደሉም ይላል ስለዚህ ኤሌክትሪክ ለማዳረስ ተርባይኖቹ ሲሰሩ ማየት አለብን ለምን ተዳርሷል በትክክል ኤሌክትሪክ ካልን ለአካባቢው ተርባይኖቹ ሊሰሩ ይገባል ከሚል እሳቤ ነው ይሄም ጥሩ ትችት ነው የኢትዮጵያ ግን ያው ግማሽ ትችት ቢሆንም ማለት ነው ስንኩል የሆነ ሆን ተብሎ ማለት የኢትዮጵያ ህዳሴ ግድብ ለማጠልሸት የተሰነዘረ ቢሆንም ግን በውስጡ የተወሰነ እውነታ አለው ኢትዮጵያ የሱዳን ሽያጭ ላይ ተንተርሳለች አንድ ኢቭን ግብጽም ታንዛኒያም እንደሚገዙ ግን ይሄ ምን ይፈልጋል አንደኛ መስመር ይፈልጋል ወደዛ ስለዚህ እነዚህ ሀገሮች በሙሉ መስመራቸውን ለማስተካከል ራሱ የተመቸው ሁኔታ አልተፈጠረም ገና ሱዳን ለምሳሌ ብናይ ገና ጦርነት ውስጥ ናት الاثيوبي حتى بعد افتتاح السد كانت التوربينات متوقفه وبالتالي لم يحصل اي مواطن اثيوبي على اي فائده من سد النهضه حتى اليوم ሌላው ምንም እንኳን የተጋነነ ቢሆንም ከኢትዮጵያ ህዳሴ ግድብ ኢትዮጵያውያን የሚፈልገውን ያህል ጥቅም ያገኙ አይደለም ይለናል ስለዚህ ይሄንን ለማስገኘት የኛ የሁላችንም ትብብር ይጠይቃል አሁን ላይ ለምሳሌ ቻይናዎቹ ከኤሌክትሪክ ዝርጋታ ጋራ በመንግስት በኩል ያለውን ነገር ብናቅ ደስ ይለኛል ይሄንን አንድ ምናልባት ከመንግስት ጋር በሚሰሩ ሰዎች እንትን ማድረግ አለብን የሆነ አንድ ጥያቄና መልስ ማድረግ ያለብን ይመስለኛል ምን ያህል ከኢትዮጵያ ህዳሴ ግድብ ወጥቷል መብራት ምን ያህል የኢትዮጵያ ህዝብ ተጠቅሟል ምናምን የሚሉ ጉዳዮች ላይ የግድ መጀመሪያ ከኢትዮጵያ መንግስት ጋር ማውራት ያለብን ይመስለኛል ያኔ ነው ይሄ ሰውዬ እውነተኛ ነው ውሸታም ነው የሚለውንም በደንብ ምን ያህል ስዋሽቷል የውሸቱን መጠን ለማየት እንችላለን ግን በመጠኑ ግን እንደዋሸ ካሁን መስከር ይችላል ምክንያቱም የኢትዮጵያ ህዳሴ ግድብ ኦሬዲ ማምረት ጀምሮ ወደ ቋቱ በማስገባት የተወሰኑ የኤሌክትሪክ ስራዎችና የተወሰኑ ራሱ ኢንዱስትሪዎች በአካባቢው ላይ ያሉ የተንቀሳቀሱበት እንደሆነ በጣም እርግጠኛ ስለሆንኩኝ እኔ ራሴ ማቀው ስላለ ማለት ነው ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል يعني سد النهضة قعدنا مصر والسودان تتفاوض بشأنه مع إثيوبيا والحديث عن الأضرار الكبيرة لمصر والسودان ይህች ሴት ግብፃዊ ናት ግን በሳውዲ
العربية بميبال أبيانو أهونم يانا نجرتشو يالتشو سلازي قبص آيونا نمتاور بتككل لازينو بيبوتا تساقسقو يا سعودي انكوان بوليسي ياليونا نجر مياوروت مالت إثيوبيا يهن مياكل قدبا بسوداننا بقبص إلهي يتنتأثر سقات انداله هونو من السد الأثيوبي. على مدار سنوات التفاوض أثيوبيا كانت يعني متشددة جدا مع مصر والسودان، لكن مرت سنوات الملء دون ضرر واضح على مصر والسودان. أهون تروت إياكين بسوداننا بقبص إلهي يهولو جيزي يا إثيوبيا موليتوش بتدرجوا بتكتر قبص الناس سودان لا يهدوا ميبال በጣም የሚጠቀስ የሆነ ጉዳት ሳይመጣ ነው የሙሊቱ ሂደቶች በሙሉ የተጠናቀቁት ليه ለምን الحقيقه بالنسبه للضرر لا الضرر كان كبير لكن انجدي هو كان يقول ان المياه وصلت كامله ولم نتضرر وكذا والان يعد الضرر لانه لابد ان يكذب هنا እዚህ ጋር መዋሸት ስላለበት በፌስቡክ ላይ የኢትዮጵያ ህዳሴ ግድብ አልጎዳንም አስዋን ግድብ ሙሉ ነው በየአመቱ ውሃው ደርሶናል ምክንያቱም የውሃው መጠን ከፍተኛ ነበር ምናም ይላል እዚህ ላይ ግን ሲመጣ ነው ምንድነው የሚለው ኖ ጉዳትማ ደርሶብናል ጉዳቱ እንደውም በጣም ትልቅ ነበር ይላል እሺ لم يشعر بالمواطن المصري ግን የግብጽ ህዝብ ግን አልተሰማው يعني ضرر كبير لكن لا يشعر به مصر هذا جيد يعني ما شاء الله يعني ضرر كبير لكن لم يشعر به المواطن المصري يا قبص نواري منهم ما يسموا يهونه تلك هنا قدات درسوا بنا هلال يعني كأنه خرافة لكن يلا نسمع الضرر هنا لما نقول ان سد النهضة حاليا لو ملئ عن آخره لدرجة ان المياه فاضت من أعلى السد يبقى أهون يا هداسي قدب كلايوس كيف السدرس وهو قد تم تدرجه تملتوال تماما بالإضافة إلى في بخر وفي تسريب كذابها لا يمولون دالله هونو دقمو مريتو ميتقطاواله قتلو دمو ودا سماي ميتنم الله على مدار 5 سنوات ماضية يا مالت بالفو 5 عامات لاي اتحجز مقدار ما هو في البحيرة أنا شخصيا علميا بقول 64 مليار متر مكعب الآن أنا بأوقات بدم بماكو مسارات 64 بليون متر كيوب أون يزوال لالو بالإضافة إلى حوالي 40 مليار متر مكعب بخر وتسريب على مدار ال5 سنوات بامست عامات وستيدات دقمو ودا 4 بليون متر كيوب مريت يتقطعو እና የተነነ ደግሞ አለ በ5 አመት ውስጥ ماضيه يبقى مصر اتحجز منها اكثر من 100 مليار متر مكعب ስለዚህ ግብጽ ከ100 ቢሊዮን ሜትር ኪዩብ በላይ ተያዘባት ይላል لو سلمنا جدلا على ان اثيوبيا حجزت من 5 سنين 100 مليار متر مكعب في كل سنه 20 مليار متر مكعب فقط اثيوبيا እውነት እሱ እንዳለው 100 ቢሊዮን ሜትር ኪዩብ ከሆነ የወሰደችው ከግብጽ ያ ማለት በ5 አመት 20 ብቻ ነው የወሰደችው ማለት አይደለም 20 ጊዜ 5 ስንት ስለሚሆን 100 ቢሊዮን ሜትር ኪዩብ ስለሚሆን ስለዚህ አላ يحق الان سؤال الا يحق لاثيوبيا ان يكون لها نصيبا 20 مليار متر مكعب بينما تأخذ مصر 55.5 منهم يالقودلا 55.5 كونه يوسدچو اسكاون ግብጽ ሱዳንም ያው ደርሷታል ከተባለ 18.5 ስለዚህ 20 ትርፍ አለ ማለት ነው በየአመቱ ስለዚህ ኢትዮጵያ የወሰደችው 20 የሚገባትን ነው ማለት አሁን يحسدها يعني يحسد اثيوبيا هذا المصري الماكر يعني ان يكون لدى إثيوبيا 20 مليار متر مكعب في كل سنة بيامته 20 بليون متر كيوب አይገባትም ያለን 20 ቢሊዮን ሜትር ኪዩብ ውሃ እንኳን ግብጽ ኢትዮጵያ አይገባትም ያለን ከኢትዮጵያ የሚመነጭው የሚሄደው ውሃ 80 90 100 ሊሆን ነው ማለት ነው በትክክል ምክንያቱም ይሄን ያህል ኢትዮጵያ ይዛ ያስዋን ግድብ በየአመቱ ምንም ካልጎደለ አንድ ቀንም ጎሎ ያቃል ብሎ ያቀም يعني لم يشهد أن سد العالي نقص وهو كل مرة كان يشيد على أنها كانت مليئة كل سنة إذن
إذن المياه ليست 80 ولا 20 ولا 120 لا أكثر من كذا هي مالت وهو كذا بلاينو مالت يا إثيوبيا هداسي قدب أهون لاي حقون ياوت أول بتككل لازينو كذي بفيت بتأم تزيلاتشو كنبرة يا إثيوبيا هداسي قدب يمياوت أوها بفتوم الناس እንደሚሉት አይደለም 55.5 እና 17.5 አይደለም ስላችሁ ስከራከራችሁ ትዝላችኋል በፍጹም አይደለም የኢትዮጵያ ህዳሴ ግድብ ሲወጣ የነበረው ኢትዮጵያ ህዳሴ ግድብ ነው አሁን ያሳየን ያረጋግጠልን በጣም ከዛ በላይ ነው ለምን ያስዋን ግድብ ሞልቶ ወደ ባህር ስለሚቀላቀል እነሱም ስለማይነግሩን ምን ያህል እንደደረሳቸው አናቀም ነበር አሁን ግን ግድቡ ያዘ በደንብ ከዛ የሚለቀው ታወቀና በደረጃ ታወቀ ስለዚህ ያኔ ምን ያህል እንደሆነ ما رجعت شالين مالتنا 5 سنين الماضية حصة مصر 55.5 مليار في السنة لما يبقى يتحجز 100 مليار أو أكثر سلازي كي يجب درشا 5.5 ነው سلازي 100 بليون متر كيوبها سيازبات جبس المفروض تكون فاضي مهون ينبربت يسد العالي بعده ነው مون ያለበት አይደል እንደሱ በሚለው መሰረት ከሆነ أكثر من 100 مليار سنتين ده حصة سنتين هل يا مالت يا جبس يا ሁለት አመት ድርሻ ሁለት አመት ድርሻ ከሌላት ليش ما فضى سد العالي ولماذا لم ينقص حصة سد العالي ታዲያ ለምንድነው ያስዋን ግድብ ያልቀነሰው የናሰር ሐይቅ ለምንድነው ያልጎደለው ለምን በየአመቱ ካነ ካሚለን لماذا ይሄንን መመለስ አይችልም ምክንያቱም እሷም አጠይቅም ይሄንን ምክንያቱም ይሄንን ልጠይቅ አይደለም የመጣቸው እሷ مصر ما تحسش بيه لا تحس بيه ولكن ايه اللي خلى المواطن لا يشعر ስለዚህ ግብጽ ይሄ ነገር ግን ይገባታል አዎ ይገባታል ግን ህዝቡ አይገባውም አዎ አይገባውም ለምን وجود السد العالي ለምን አስዋን ግድብ ይባል ስላለ يعني حتى لو كان هناك سد العالي لكن لم ينقص يعني ما رأينا نقص حاد يعني 50 20 مليار متر مكعب لم ينقص يا كذاب هي وشتام سويه من ጠይቀው ጥያቄ ለምንድነው የናሰር ሐይቅ ያልጎደለው ይሄን ጥያቄ መጠየቅ አትችልም እሷ ሁሌ በየአመቱ አንድም ጊዜ ያስዋን ግድብ ጎሎ ያውቅ የተለያ እንደውም በቱሽካ በረሃ ካነ መፍቱሃን ሲል ነበር እስከ ሴፕቴምበር 11 ድረስ ግድቡ ወደ ቱሽካ በረሃ ለአንድ አመት ከ2011 ከ2024 ሴፕቴምበር ጀምሮ እስከ አለፈው ሴፕቴምበር ድረስ ቱሽካ በረሃ ክፍት ነበር ውሃ ይወስድ ነበር ዝም ብሎ ምክንያቱም እየሞላ ያስዋን ግድብ በላይ እንዳይፈስባቸው በፍርሃት ማለት ነው مصر عوضت كل ما يتحجز كمية في سنوات يتحجز 4 مليار وسنوات يتحجز 19 و24 لما يتحجز من مصر 24 مليار معناها 4 مليون فدان أو 5 مليون فدان تتوقف عن الزراعة جن ይላል እኛ በቁጥር ከሄደን ይላል እነሱ በማስተካከልኛ ያስዋን ግድብ በማስተካከል ጉዳዩን ሄደበት እንጂ በትክክሉ ሲታይ ግን ኢትዮጵያ 20 ስትይዝ ለምሳሌ 4 የሚሆን ወይም 2 ሚሊዮን ሄክታር የሚሆን መሬት አይታረስም ማለት ነው ይላል ولكن هذا لم يحدث ይሄ ግን አልተከሰተም ለምን خرجنا مياه من السد العالي لتعويض هذه المياه اللي تم حجزها ምክንያቱም ኢትዮጵያ ያዘችብንን ውሃ የሚያክል ከአስዋን ግድብ ስለተካን ይላል ግን يتكام ياسوان قدب قل لم ينقص يعني الغريب يعني مع أنه يقول عوضنا لكن مع هذا سد العالي لم ينقص وهذا هو الكذب والهراء المصري الزائف الساحر وعلشان السد العالي يبقى فيه الاحتياطي وإلا كنا هناخد منه كل سنة هينتهي علشان نحافظ على الاحتياط في السد العالي عملنا مشروعات ان نستخدم مياه الصرف الزراعي مرتين وثلاثه ليلاو የኢትዮጵያ ህዳሴ ግድብ ያዘብንን ውሃም ከማካካስ ሂደት አንደኛ صرف الزراعي የሚሉት ለእርሻ የሚሄደውን ውሃ አድርሶ የጠጣውንና የተረፈውን ደግሞ እንደገና ተመልሶ እንድንጠቀመው እናዞረዋለን ሁለተኛ ማለት ነው وبالتالي الآن احنا بنستخدم 25 مليار متر مكعب مياه صرف زراعي عملنا بقى يعني تطوير للري وعملنا صور ሌላው የተለያዩ የመስኖ አካይዳችን በጣም ልዩ አደረግነው አዲስ ሲስተሞች የፈጠረን زراعيه وعملنا تبطين ترع كل هذه المشروعات ሌላው ምንድነው ይባለው የመስኖ እንትዳችንን በደንብ በሲሚንቶ ለብደን ምንም አይነት ውሃ መሬት እንዳይባክንና እንዳይሄድ አደረግነው تكلفت 500 مليار كان ይሄ ደግሞ 500 ቢሊዮን
جنيه ينسو بر عندنا وطا أدرجن. كانت النتيجة أن نحافظ على احتياط السد العالي اللي بنسحب منه وغطى الحجز في سد النهضة. سلازي بهداسي قد بيت يازونوها بتلايو ملكو ندي تكا بمدرج يتشالن يهل وهاو انده قدل انده يسموه برتسوه أدرجنا. بالتالي مصر كدولة لا احنا اتحجز مننا في السنين اللي فاتت أكتر من 110 مليار كذا አሁን ላይ ኛ ምናምነው በኢትዮጵያ ከ110 ቢሊዮን ሜትር ኪዩብ በላይ ውሃ በኢትዮጵያ በኩል ተይዞብናል ብለን ነው صرفنا مبالغ ضخمة في المشروعات ከዛም በጣም ብዙ ብር ደግሞ ለተለያዩ ፕሮጀክቶች ከዋጋ የተያዘ አወጣን على الدولة لا الأثر واضح على الدولة لكن على المواطن ይሄ በሀገር ላይ እንደ ሀገር በደንብ ይገባናል ምን ያህል ዳወጣ ምን ያህል ተጎዳን ግን ህዝቡ ግን በፍጹም ሊገባው አይችልም በፍጹም ማለት ህዝቡ እንዳይገባው አድርገናል لم يشعر ان في مياه انخفضت ولكن ምንም አይነት ውሃ እንደቀነሰ አያውቅም المواطن هو ما شاء الله انه في سحر عملته مصر يعني የሆነ ድግምት አርጋ ውሃው እንዲሞላ በማድረግ ነው ማለት ነው ምንም አይነት ሳይቀንስ ግድቡ ما شاء الله اسوان تراه ملي لكنه سحريا فقط ملي لكن حقيقة ناقص يعني بتككل بانتنو كتاية قولوا هذا ما شاء الله عمل سحر السيسي أو الشرقاوي عباس شراقي عنده سحر غريب أنه يري للعالم أن المياه مليئة لكنها ناقصة يعني هذا هو ما يفهم يعني ندزينه ميقابا يتحمل برضو لأن هذه المشروعات اللي اتكلفت مين اللي هيدفع التكاليف دي ما هي قروض وبالتالي المواطن اللي بيدفعها بس ببطء لكن مائيا المواطن لم يشعر ሌላው ምንም እንኳን ማህበረሰቡ ደግሞ በዚህ መልኩ ውሃው ጎሎ ባያየውም ነገር ግን በተለያየ መልኩ እንደ ሀገር በብድር በተለያዩ መልኩ እንደዚሁም ከልዩ በጀት በሚወጣ በሚሰራ ልማት የተነሳ ያ ቀስ ያለ ህዝቡ ላይ ሚጫን የሆነ ገንዘብ ነው የሚሆነው ስለዚህ ቀስ ያለ ይከፍላል الضرر لولا السد العالي كانت بقت كارثة ضخمة جدا على مصر حتى الفيضانات الأخيرة سلازي الآن يتكلم عن الفيضان كان يتكلم عن البخر وعن تسريب وعن كذا اسكاهم يوراني نبرة وها سمتا ودلاي تننا ميلوني لنا كذا جن ودمن ليقد عون ديت ليقنانيون دي بيشل علاكم غرف دموات لكن ይላል እንዴት አርጋችሁ እስኪ አገናኙለት በአላህ እኔ ሊገባኝ አይችልም እንደዚህ እና የሞላው ኢትዮጵያ የሞላችውها መልሶ ደግሞ ተፋችውና ጎርፍ አጥለቀለቀን ይለናል እሺ السودان كان الفيضان ده مستمر وجاي مصر وكان بيحصل فيضانات كل سنة زي السودان بالظبط لكن وجود السد العالي هو اللي منع الفيضان እና ግብጽ አለ ሁሌ እንደ ሱዳን ትጥለቀለቅ ነበር ጎርፍ ሁሌ ግን ይሄ አስዋን ግድብ ነው ያያዘላት ስለዚህ አሁንም ያስዋን ግድብ ባይኖር ኖሮ አንዴ በጎርፍ አንዴ በማነስ እንጎዳ ነበር ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መጥተናል